ስድስተኛ መንገድ ላይ አንድ ሰው ቆሞ በሁለተኛ መንገድ ያለው ዩሱፍ መስጂድ የት ነው እባካችሁ ምሩኝ ቢላችሁ ቀጥታ በዚህ ጋር ትሄድና ሶስተኛ አራተኛ አምስተኛውን ሻሪ አልፈ በስድስተኛው መንገድ ወደ ቀኝ ትታጠፋለህ። ትንሽ ወደ ታች እንደወረድክ አራት ቅያሶችን እንዳለፍክ በስተቀኝ ገባ ስትል ፊት ለፊት መስጊዱን ታገኘዋለህ አላችሁት። ሰውየውን መራችሁት አልመራችሁትም? መርታችሁታል። እሺ አለ። ትንሽ ጥርጣሬ ያለው አሁን እንደመራችሁኝ መስጊዱን ለማግኘት ሲሄድ ቅያስ በየቦታው ስላለ ድንገት አሳስቶኝ ሳልደርስ ወይ አልፌ ወደ አንድ ቅያስ ገባና በዛው መስጊዱ ጠፍቶብኝ ሌላ ቦታ ከመሄድ እባካችሁ መስጊዱ ድረስ ውሰዱኝ ሲላችሁ እናንተ ደግሞ ትህትናውን አይታችሁ መኪና ካላችሁ ፒክ አድርጋችሁት ካልሆነ እጁን ይዛችሁ መስጊዱ ድረስ አደረሳችሁት። አሁንስ መራችሁት አልመራችሁትም? መርታችሁታል። ከመጀመሪያው ምሪት ይለያል አይለይም? የመጀመሪያው መንገዱን መጠቆም ማመላከት ነው፣ ፈልጎ መድረስ ለሰውየው ነው የተተወው። ሁለተኛው ግን የፈለገው ቦታ ድረስ ማድረስ ነው። ስለዚህ እዚህ ቦታ ላይ ኢህዲና ብለን ስንጠይቅ የትኛው ነው የተፈለገው ሲባል ሁለተኛው ነው የተፈለገው። መልካም የኡስታዙን ንግግር ሰምታችኋል። በቀን ውስጥ ከ17 ጊዜ በላይ ቀጥተኛው መንገድ ምራን ምንለው እንዲጠቁመን ብቻ ሳይሆን እንዲያደርሰንም ነው የሚል ትምህርትን ያስተላለፈው። አሁን እዚህ ላይ ከፍተኛ ጥያቄ አለን እኛ፣ በጣም ብዙ ጥያቄ ማለት ነው። ለምሳሌ ሱራ አልበቀራ ወይንም የላሚቷ ምዕራፍ 213 ላይና ሱራ ዩኑስ ቁጥር 25 ላይ አላህ የሚሻውን ወደ ቀጥተኛ መንገድ ይመራል ይላል። ምን የሚለውን? የሚሻውን ወይንም የሚፈልገውን። ስለዚህ አንተ በቀን ውስጥ ከ17 ጊዜ በላይ ቀጥተኛውን መንገድ ምራን ስላልክ አይመራህም፣ እሱ ካልፈለገ ማለት ነው። ይሄ ለምን ሆነ ካላችሁ ደግሞ በሱራ 7 179 ላይ ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ይላል። ስለዚህ አላህ የፈጠረው አብዛኛውን ከጋኔንና ከሰዎች ለገሃነም ነው። ስለዚህ የሱ ወደ ቀና መንገድም እንዲመራህ የሱ ፍላጎት ነው። እንደገና ደግሞ አብዛኛውን ገና ሲፈጥርህም አብዛኛውን ሰው የፈጠረው ለገሃነም ነው። ያንተ አስተዋጽኦ ምንም የለውም ማለት ነው። ስለዚህ የአላህ ፍቃዱ ምንድነው? ሰዎችን አብዛኞችን ገሃነም ማስገባት ነው። በተመሳሳይ ሳሂህ አልቡኻሪ 6614 ላይ አዳምና ሙሴ ይከራከራሉ። ሙሴ አዳምን በአንተ ምክንያት እኮ ነው ከገነት የተባረርነው ብሎ ይለዋል። አዳምን ቢል ጥሩ ነው እዚህ ላይ እኔ ከመፈጠሬ 40 ዓመት በፊት አላህ ወስኖ በጻፈብኝ እንዴት ትወቅሰኛለህ ይለዋል። እኔ ከመፈጠሬ ከ40 ዓመት በፊት ነው የተጻፈብኝ ነገር ይለዋል። ከዛ በዚህ ክርክር ላይ አዳም አሸነፈ ይላል ሐዲሱ። ስለዚህ አዳም ኃጢአተኛ ተጠያቂ አይሆንም ማለት ነው። ለምን? አላህ የጻፈበት ነው። አዳም ያንን ባያደርግ ኖሮ እንደው አላህ ውሸታም ይሆናል። አዳም ያንን በማድረጉ ደግሞ አዳም ተጠያቂ አይሆንም። ለምን? አላህ የጻፈበት ስለሆነ። በተመሳሳይ ሌላ ሐዲስ ላይ ደግሞ አንድ ሰው እድሜ ልኩን መልካም ነገር አድርጎ ሊሞት ገነት ሊገባ አንድ እርምጃ ሲቀረው የተጻፈበት ከመወለዱ በፊት ለገሃነም ከሆነ አላህ መጥፎ ነገር አሰርቶት ገሃነም ይከተዋል። በተቃራኒው ደግሞ መጥፎ ነገር እድሜ ልኩን ሲሰራ ኖሮ ከመወለዱ በፊት መላእክቶች የጻፉበት ለገነት ከሆነ ገሃነም ሊገባ አንድ እርምጃ ወይንም ትንሽ እርምጃ ሲቀረው መልካም ያሰሩትና ገነት ይከቱታል። ስለዚህ የሰዎች ነፃ ምርጫ ፍሪ ዊል ምንም የለም በእስልምና ውስጥ ማለት ነው። ሌላኛው ግን መንገድ የሚመራን ነው ብሎ ያነሳው ኤግዛምፕል አለ። በመኪና መስጊዱ ጋር ያደርሳችኋል አለ። የጠቆማችሁም ያደረሳችሁም መራ ይባላል አለ። ኦኬ አላህን እዚህ ጋር እንደነሱ ሁለተኛውን ኤግዛምፕል ነው የምንወስደው አለ። መስጊዱ ድረስ የሚያደርሰን ነው አለ። መስጊዱና መንገድ የሚጠቁመው ሰውዬ አንድ አካል አይደሉም። አላህ እዛ ድረስ የሚያደርስ መስጊዱ ድረስ የሚያደርስ ከሆነ አላህ ራሱ ፈጣሪ አይደለም ማለት ነው። ወደ ሌላ ነገር ነው የሚያደርሳችሁ፣ ወደ ሌላ አካል ነው የሚያደርሳችሁ ማለት ነው። ራሱ መዳረሻ ሳይሆን ወደ ሌላ መዳረሻ ነው የሚያደርሳችሁ ማለት ነው። መዳረሻ አይደለም። መዳረሻ ቢሆን እኮ ያ ሰውዬ ወደ መስጊድ ይዞ አይሄድም ነበረ። ራሱ መዳረሻ ስላልሆነ ግን ወደ ተወሰደ ወደ ሌላ አካል ወደ መስጊድ ወደሚባለው መዳረሻ ወሰዳችሁ ማለት ነው። ስለዚህ አላህ ምንድነው ማለት ነው? መድረሻ ሳይሆን አድራሽ ነው። ወዴት ነው የሚያደርሳችሁ ነው የኛ ጥያቄ እኮ እኛ
ኢቭን አላህ ራሱ መንገድ ጠፍቶበት ይጠይቃል። መንገድ እኮ ሱራ አልፈቲሃ ቁጥር 6 ላይ ቀጥተኛውን መንገድ ምራን ይላል። አላህ ራሱ ይጸልያል። ምን ብሎ? ቀጥተኛውን መንገድ ምራን ብሎ። ማንን ነው ቀጥተኛውን መንገድ ምራን የሚለው? ወዴትስ ነው? ሌሎቹ ምዕራፎች ላይ በል የሚል አለ። ሱራ አልፈቲሃ ላይ ግን በል የሚል የለውም። ሲጨንቃቸው አማርኛ ቁርአኑ ላይ ቁጥር 7 ላይ በቅንፍ ውስጥ በል ብለው ከተዋል። ኦሮምኛው ላይ አሁን ብታዩት ትርጉም ኦሮምኛ ላይ በል የሚለው የለም። አረብኛው ላይም በል የሚል የለም። አላህ ራሱ ምን እያለ ይላል? ቀጥተኛው መንገድ ምራን ይላል። ስለዚህ አላህ ራሱ ቀጥተኛው መንገድ አያውቀውም ማለት ነው። ሌላ ግን በጣም የሚገርመው አላህና ነብዩ መሐመድ ቀጥተኛው መንገድ እንደጠፋባቸው የሚናገርን ላንብብላችሁ። እንደዚህ ይላል ምዕራፍ 34 ቁጥር 24 ላይ ከሰማያትና ከምድር የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። በትክክለኛው መንገድ ላይ ወይንም በመሳሳት ውስጥ ነን በላቸው። ስለዚህ አላህ ምን እያለን ነው? እርግጠኛ አይደለም ማለት ነው። ወይን እኛ ወይን እናንተ ትክክለኛ ነን ወይንም የተሳሳትን መንገድ ውስጥ ነን በላቸው እያለን ነው። ስለዚህ አላህ ሹር አይደለም፣ መሐመድም እርግጠኛ አይደለም በመንገዱ ማለት ነው። እርግጠኛ ነው ብትሉ እንኳን ወዴት ነው የሚያደርሳችሁ? ራሱ መዳረሻ እንዳልሆነ ኡስታዙ ባመጣው ኤግዛምፕል ላይ ያሳይተናል። አንድ አካል ካልሆነ ወደ ሌላ ቦታ ነው የሚያደርሳችሁ። ወዴት ነው የሚያደርሳችሁ? ኢየሱስ ግን ምን አለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ መንፈስ ቅዱስ ወደ እውነት ይመራችኋል አለ። ወዴት ይመራችኋል? ወደ እውነት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ደግሞ ኢየሱስ እንደዚህ ይላል፣ የእውነትና የሕይወት መንገድ እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። የእውነትና የሕይወት መንገድ ማን ነው? ኢየሱስ ነው። ስለዚህ የእውነት የሕይወት መንገድ ማን ነው? ኢየሱስ ነው። ወዴት ነው የሚወስዳችሁ? ወደ አብ። የእውነት የሕይወት መንገድ ኢየሱስ ከሆነ መንፈስ ቅዱስ ደግሞ ወደ እውነት የሚያመጣችሁ ከሆነ ወደ አብ የሚኬደው ደግሞ በኢየሱስ ከሆነ ሶስቱም አካላት እዚህ ጋር የተለያዩ ናቸው። ሶስት አካላት አሉ። ሶስት አካላት እንዳሉ አሳይተናል። አላህ ግን ወደ የትኛው አካል ነው የሚያደርሳችሁ? በመለኮት አንድ እንደሆኑ አብና ወልድ ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ስለዚህ እኛ መንገዱን እናውቃለን። መንገድ፣ ሕይወት፣ እውነት የሆነው መንገድ እናውቃለን። ይህ መንገድ ደግሞ ትክክል እንደሆነም እናውቃለን። ምክንያቱም የዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ ኢየሱስ እኔ ወደሚሄድበት መንገድ አውቃለሁ ይላል፣ ምስክርነቴም እውነት ነው ይላል። አላህ ግን ምን ብሏል? ወደሚሄድበት መንገድ እንደማያውቅ ምዕራፍ 34 ቁጥር 24 ላይ እኛ ወይን እናንተ ተሳስታችኋል እያለ ነው። ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ መንገዱን እኔ አውቃለሁ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ስለዚህ እኛ ወዴት እንደምንሄድ እውነተኛውን መንገድ እናውቃለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ በግልጽ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ ብሏል። ይህ መንገድ ብዙ መንገዶች ስላሉ እኔ አለ መንገድ ነኝ አለ። ምን አይነት መንገድ? ብዙ አሳሳቶች ስላሉ እውነተኛ መንገድ አለ። ያ እውነተኛ መንገድ ወዴት የሚወስድ ነው? ወደ ሕይወት። ያ ሕይወትስ ወዴት ነው? ወደ አብ። እንደዚህ ነው የኛ መንገድ። አላህ ግን ወደ የትኛው መንገድ፣ ወደ የትኛው እውነት፣ ወዴት ነው የሚወስዳችሁ? አያውቀውም እኮ ራሱ። ሱራ አልፈቲሃ ቁጥር 6 ላይ ራሱ መንገዱን ምሩኝ ይላል። ምዕራፍ 34 ቁጥር 24 ላይ ደግሞ ወይን እናንተ ተሳስታችኋል ወይን እኛ ተሳስተናል ይላችኋል። ስለዚህ ማን ነው ትክክለኛው መንገድ የያዘው? እኛ እርግጠኛ ነን በመንገዱ። ወዴት እንደምንሄድም ከየት እንደመጣንም ወዴት እንደሚሄድም አስቀድሞ የሚያውቀው የትንሣኤው ጌታ ነግሮናል። እናንተ ግን አታውቁትም። እውነት መሐመድ ወስዶ ይበሰብሳል? ኖ መሐመድማ ለዓለም ጠቅላላ ሕዝብ የተላከ ነብይ ነው። ሌሎቹስ ይበሰብሳሉ? ሌሎቹ ማለት ነቢያቶች እንደዚህ ነቢያቶች መልእክተኞች ሌሎቹ መልእክተኞች እኮ ለዓለም ሳይሆን እንደዚህ አይነት ሀገር ሂዱ፣ ፍልስጤም ከሆነ ለፍልስጤም ህዝብ ነው የተላኩት። ነብያችን ግን ለሙሉ ለዓለም ህዝብ ነው የተላኩት። ችግር የለውም። ይበሰብሳሉ ወይ ስጋቸው? ይኸውልህ ቁርአን ያፈሰሰው አንደኛ ነገር ይኸውልህ
አፈር አትበለውም ይባላል ታውቃለህ? በቃ እኔ ምን አልኩ ታዲያ? ምን የተለየ ነገር ተናገርቻው? ይኸውልህ አንተ ምን አልክ መሰለ? ሰው እንደሞተ ይቀሰቀሳል። ከዛ በኋላ አልክ የሰው ልጅ የሚቀሰቀሰው ኖ አይቀሰቀስም። ይኸውልህ እንደሞተ የቂያማ ቀን ነው እንዳለ ሙሉ አንድ ላይ ነው ህዝቡ የሚቀሰቀሰው። አቦ የቀብር ጥያቄ አይጠየቅም ተቀስቅሶ? የቀብር ጥያቄ ተቀስቅሶ አይደለም ሲጀመር ቀበሩ እና ከሞተ እንዴት ነው ሳይቀሰቀስ የሚጠየቀው? እስቲ ስማኝ አንዴ ይኸውልህ። እሺ አፈር ያለብሱሃል ቤተሰቦች እንደሄዱ እና የቀብር ጥያቄ ትጠየቃለህ። እንዴት ሳልነሳ ነው የሚጠየቀው? ይኸውልህ ሳትነሳ ታዲያ ተኝተህ አትጠየቅም እኮ አማ የዛኑ ሰዓት ቂያማ አትቆምም። ይኸውልህ አባቴ ስማኝ አይደለም የመቃብር ጥያቄ ሲጠየቅ እንዴት ነው ተቀስቅሽ አይደል እንዴ? መቀስቀስ ማለት ይኸውልህ የቂያማ ጊዜ ነው የምትቀሰቀሰው። ይኸውልህ ትሞታለህ። ጆሮ አይሞትም። አንደኛ ነገር ጆሮ ያዳምጣል የምትጠየቀውን ነገር በሙሉ። የለም እንደዚህ የሚባል የለም። እሺ አንተ የምታውቀው ምንድነው ንገረኝ እስቲ ልወቅ። ልክ መቃብር ውስጥ እንዳስገቡኝ የሰው እግር ወዳው እንደዞረም መላእክት ይመጣና ይጠይቀኛል። እሺ ምን ይጠይቀሃል? ማረቡክ ማንዲኑክ ጥያቄ አትጠየቅም አንቺ? ትጠየቃለህ። ልክ ነህ። በቃ ሳይሽ እና ጆሮ ብቻ ነው እንደሚጠየቀው? በጆሮ መልስለት አይደለም ትጠይቀኝ፣ በጆሮ ነው የምመልስለት። ስማ ይኸውልህ አትጥመም፣ የጠማማ መልስ አትመልስ። ትጠየቃለህ። እሺ ጆሮክ ብቻ ነው የማይሞተው? በጆሮ ያወራል እንዴ? በጆሮ ነው የምትሰማው። በጆሮ ሳሰማ ነው እንዴ የምትመልሰው? አረ ገና ከአንቺ መስማት ነው። እኔ አላውቅም። በጆሮዬ እንዴት አወራለሁ? አታውቅም። ካወራረህ ያስታውቃል ብዙ ነገር እንደማታውቅ አንደኛ ነገር። ሁለተኛ ነገር ደግሞ አለማወቅ ኃጢአት አይደለም። እስቲ ንገሪኝ። ህዝብ እኮ አለማወቅ ኃጢአት አይደለም። ይኸውልህ ሙሉ የዓለም ህዝብ የሚቀሰቀሰው የቂያማ ጊዜ ነው። አዎ የቂያማ አጠቃላይ ነው እሱ። መቼ አውርኩሽ እና ልክ ላይ ቁርአን የቀራ ሰው ያፈዘ ሰው የነብያችን ይኸውልህ ሰለላሁ ዐለይሂ ወሰለም አፈር እንደማይበላቸው እንዳልበላቸውም ደግሞ ይሄ የታወቀ ነገር ነው። ቁርአን ላይ እኔ ምን ጨመርኩበት አሁን ካወራሹ በስተቀር? አሁን ቁርአን የአላህ ስም 99ኙ ያፈዘና ቁርአን አፍዝ አፈር አይበላም አልኩት። ጅስሙ ማለት ነው። እኔ ምን አልኩት? ተቀሰቀሳለህ ወደ ቅጣት ትገባለህ ያልከው ተሳስተሃል። አይደለም። እሺ እዛ ውስጥ ከተጠየቅሽ በኋላ የሆነ ተጠሪ ከሰማይ የሆነ ድምጽ አይሰማ? የሆነ ድምጽ የምን ድምጽ? በቃ ባሪያዬ ነው ብሎ አላህ አይመልስም? በትክክል ጥያቄውን ከመለስሽ በኋላ ስማ አንደኛ ነገር እንደ ስራ ይወስነዋል። አዎ እንደ ስራ ይወስናል። ችግር የለም። የሱን ድምጽ ለመስማት ስራ ይወስነዋል። ሁለተኛ ነገር የምትጠየቀውን ጥያቄ በአግባቡ መመለስ መቻል አለብክ። አዎ በአግባቡ መልሼ ማለት ነው። ከዛ ይሰማላ ባሪያዬ ልክ መልሷል። ከዛ አንጥፉለት እዛ ውስጥ ያኔማ ልክ ነህ። ከቀብር ቅጣትም ትድናለህ። አዎ በቃ ልክ የሆነ ምን ጨምሬ ያወራው ይኸው እንደዚህ እኮ ነው። ታዲያ እሷ እያለች ያለችው እኮ ምንድነው? ስጋ ይበሰብሳል እያለች እኮ ነው። ስጋ ይበሰብሳል ብለሻል እኮ ግን አንቺ ቅድም ስጋ ይበሰብሳል፣ የኛ ይበሰብሳል፣ የነብዮች ደግሞ አይበሰብስም። ቁርአን ያፈዘም ሰው ደግሞ ስጋው አይበሰብስም። አይደለም ስጋው ሊበሰብስ ቀርቶ አፈር አትነኩም። የሱን ስጋ ለመንካት አፈር ትሳሳለታለች። እንግዲህ አስቡት እስልምናን እውነት ነው ውሸት ነው ለማለት ቁርአን ያፈዘ ማለት እንግዲህ በቢሊየን ሙስሊም አለ። ከዛ ውስጥ ኢትዮጵያ ላይ ራሱ በሚሊየን የሚቆጠሩ ቁርአንን ያፈዙ አሉ። የጨረሱ በጭንቅላታቸው የያዙ ቁርአን ማለት ነው። ሂዱና ሲሞት ጎሬውን ቆፍሩና ይኸው ከ3 ቀን በኋላ ካልበሰበሰ ከ3 ቀን በኋላ ሳይሆን እንትን ላይ ሰብራችሁ ማየት ትችላላችሁ። አክቹአሊ ካልበሰበሰ ሊሞክር ነበር። እኔው ፎርስ የምታውቀው ሰው ከተቀበረ በኋላ ከስንት ጊዜ በኋላ ነው ስጋው የሚበሰብሰው? ከተቀበረ በኋላ ከስንት ጊዜ በኋላ ማለት አሁን አቀባበሩ ይወስነዋል።
ሚንስ በሕክምናው እንዳይበሰብስ መድኃኒት እንትን ተብሎ ከሆነ ማድረጊያ ሬሳ ማድረጊያ አይደረግበትማ። ዝም ብሎ ሰው እኮ ከሞተ በኋላ መድኃኒት አይደረግበትም። ምክንያቱም አፈር ነህና ወደ አፈር ትመለሳለህ ነው። እሱ የኛ ጋር እኮ ያለ ነው፣ እናንተ ጋር እኮ አይደለም። የሞተበት ያልኩሽ ለምንድን ነው? እሱ እናንተ ጋርና እኛ ጋር ነው ጥቅሱ አንድ አይደለም። እናንተ ጋር ያለው ሱራ 67 ቁጥር 2 ላይ ሱራ 67 ቁጥር 2 ላይ የትኛው መልካም ስራችሁ ያማረ እንደሆነ ሊሞክራችሁ ሞትንና ህይወትን ፈጠረ ነው የሚለው። ስራችሁ አላህ የትኛው ነው ቆንጆ ብሎ ለመሞከር ሞትንና ህይወትን ፈጠረ። ስለዚህ በዛ ምክንያት ነው እናንተ። እኛ ጋር ደግሞ አፈር ነህና ወደ አፈር ትገባለህ የተባለው ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። ሁለቱ ስለማይገናኙ አንድ ሰው ከሞተ በኋላ መቼ ነው የበሰብሰው የሚለው አንዴ ሰው ከሞተ በኋላ ቀናትን ሳይፈጅ በትንሽ ጊዜያት ውስጥ ኢንተርናል እንትኖቹ ፈሳሽ መውጣት ምናምን ይጀምራል። ወዲያውኑ የሚገነዘው እነኚህ ቀዳዳ ፓርቶቹ ኢሚዲየትሊ የሚደፋፈኑትም ከውስጥ ያሉ ፓርቶቹ እነኚህ እንትኖቹ ወደ ውጭ ስለሚፈሱና ኖርማል ሳይንስ ራሱ አጣርቶ የደረሰበት ማለት ፊቱ ይበራል ወይ ነው ጥያቄ? ልታዩ አትችልም። ከብርሃኑ የተነሳ በኋላ ተቀጥላለህ። ፊቱ ይበራል ወይ ነው? ፀሐይ ታበራለች፣ እሱ ፊት ይበራል ወይስ እንዴት ነው? ፀሐይ ትበራለች። ከፀሐይም በላይ ነው የሚያበረው። ልታየው ውላና ልትረዳው አትችልም የሱን ብርሃን። እሺ አሁን ለምን አይበራም? አሁን ያኔ እዛ ወደ ታች መጥቶ ቀርቦት ነው ወይ? አሁን ለምን አይበራም? አሁን ተደብቆ ለምን አይበራም? ለምን አይበራም? ተራራ ላይ ብቻ እንዴት ይበራል? የተገደበ ቦታ ላይ ብቻ ነው ይበራ አለው። ይኸውልህ ቃል እኮ ነው። ምን አለው? ይሄ ተራራ የኔን ፊት አይቶ ሊቋቋመው ከቻለ ላንተ ፊቴን እገልጽልሃለሁ አለው። ምኑ ነው የማይቋቋመው? ምኑ ነው? ፊቱ ይበራል ነው ወይስ ምንድን ነው? አልገባኝም። ፋቱ ምንድን ነው እያልሽን አለሽ? ይኸውልህ ይሄ ተራራ የኔን ፊት አይቶ መቋቋም ከቻለ ፊቴን እገልጽልሃለሁ። ይሄ ተራራ ፊቴን አይቶ መቋቋም ካልቻለ ደግሞ ፊቴን ግልጽ አላረግልህም አለው። ተራራው አየው። እሺ አሁንሳ የኔን ፊት ማየት ትችላለህ አለው። አልፈልግም በቃ ይቅርብኝ ብሎ አመነ ማለት ነው። ያላ ፊት በርቶበት ነው ፀሐዩ እንትን ተራራው ላይ በርቶበት ነው መጀመሪያ ያላ ፊት ፀሐዩ እንትን ተራራው ጋር በርቶ ነው ያላ ፊት ተራራው ጋር በርቶ ነው ማለት ምን ማለት ነው? አልኩ እኮ ከተራራ በላይ ነው ብርሃኑ። ብርሃኑ ያላ ብርሃን ተራራ ላይ በርቶ ነው ወይስ አልበራም ነው ጥያቄ እኮ። ይኸውልህ አልኩ እኮ የትኛውም ፍጡር ሊችለው አይችልም የሱን ጸጋና ብርሃን ገብቷል። እሺ አሁን ለምን ተሻለ? ለምን አይበራብንም? እሺ አሁን ለምን አይበራብንም? እኛ ላይ ለምን አይበራም? የተወሰነ ቦታ ብቻ ነው ይበራ። እሱን የቂያማ ቀን 40 ክንድ ፀሐይ ካንተ ጭንቅላት ታይዋለህ። አሁን ለምን አይበራብንም? የተወሰነ ቦታ ብቻ ነው ማብራት የሚችሉ። ፀሐይ ራሱ ለምን ታደርሳለች? የሱ ደግሞ ተራራ ብቻ ነው የሚደርሰው። የቂያማ ቀን ይበራብሃል። ጊዜ አለው፣ ሁሉም ነገር ጊዜ አለው። ገብቶሃል? ጊዜ አለው። የቂያማ ቀን ይበራብሃል። ዛሬ ተደብቆ ነው ያለው። ዛሬ እንዳይበራብኝ አንተ ሲጀመር የአይሁድ ጥያቄ ነው የምትጠይቀው። ልብህም ደርቋል። አንደኛህን አይደለም ክፈር። አንደኛህን ተረጋግ። ቆይ ከፍር አንቺ አታከፍሪኝም። ቆይ ተረጋጊ። አይደለም አሁን እኔማ አላከፍረም። እፎ ያለ ይኸውልህ የተወሰነ ቦታ ብቻ ነው ይበራ ወይስ ሁሉ ቦታ ላይ መብራት ይችላል የሱ ፊት? ምን ማለት ነው? ይሄ እኮ ጥያቄ አይደለም። እንዴት ሁሉም ቦታ ላይ መብራት ይችላል? ያበራል። ፀሐይ እንትን ተራራ ራሱ አይቋቋምም ያበራል አላልሽም እንዴ? አዎ ካበራ ተራራ ብቻ ላይ ነው መብራት ይችላል። ፀሐይ ራሱ አክልም እያልሽ እኮ ነው። ፀሐይ እኮ ዓለምን ነው የምታዳርሰው። አንድ ሆነ እኮ ፀሐይን አንተ በደንብ ማየት ትችላለህ። ፀሐይ አያታለሁ። ያው በደንብ ትኩረት ሰጥቼ ባላይም አያታለሁ። ትወጣለች። ያንተ ድድብና ይሄ ታጥረኛለች እንጂ ምንም አታረገኝ አይችልም። አይደለም አንተ እፎይም ይናገራል እዚህ ጋር ፀሐይን ማንም በየቀኑ አያታለሁ። ተይታይሱ ግን ቀና ብዬ እሷን ማየት አልችልም። በቃ እሱ የጠየቁ እንጂ እሱን ነው ማየት ማለት ደግሞ ለፊት ለፊት መታየት ማለት ነው። ገብቶሃል? እሺ ዓለም ሙሉ ያኔ ሰው ምድር ላይ ነበር አይደለ?
ዓለም ሁሉ ምድር ላይ ተራራው ጋር ብቻ ነው የበራ ወይስ ዓለሙ ላይ በርቶ ነው እንትን ያለ ወይስ ተራራው ቦታ ብቻ ነው የበራ ነው ጥያቄ? ይኸውልህ ነብዮች ኮንታክት ከአላህ ጋር መልስ ሲመላለሱ ከሰው ራቅ ያለ ቦታ ተራራማ ቦታ ወይ የሆነ ቦታ ብቻቸውን ሆኖ ነው ሰላታቸውን ሰግደው ከአላህ ጋር ኮንታክት ጎበዝ ተራራው ጋር ብቻ እንዴት በራ ነው? ዓለሙ ላይ ሙሉ ፀሐይን አክልም እያልሽን እኮ ነው አንቺ። ምን ሆነሻል? ፈቱ አስቢበት እንጂ። ወይ ጉዴ ከፀሐይ ትበልጧለች በብርሃን እያልሽን እኮ ነው። በዓለም ታደር አንድ ፀሐይ ነው ያለው ዓለም ላይ እየነገርኩ እኮ ነው። ይኸውልህ እሺ ለምን አሁን አበራብንም? ተራራ አንተ ይኸውልህ ፀሐይ ራሱ አሁን ነገ ትወጣለች፣ ነገ ትበራለች። እሱ ለምን አበራብንም? ወይስ እሱን ሊደብቅ የሚችል አካል አለ? እሱን ብርሃኑን ማለት ነው። ሰማይ ይኸውልህ እሱ እኮ ሰማይ ላይ ነው ያለው ብራዘር። ሰማይ ይሸፍነዋል እንዳይበራ ብርሃኑን ይሸፍነዋል ሰማይ ይዞት ነው እንጂ ይኸውልህ ስለፈጠረ ይኸውልህ ያዝንልሃል። ገብቶሃል አይደለ? ሸፍኖት ነው ወይ ሸፍኖት ነው በሰማይ አይደለም፣ ይዞት ነው። ገብቶሃል? ይዞት ነው፣ ኃይሉን ይዞት ነው እንጂ ሸፍኖት አይደለም። ምንም ኃይሉን ይዞበት ነው። ኃይሉን ይዞበት ነው አይደለም፣ ራሱ ነው የሚይዘው። ፈጣሪ እስከሆነ ድረስ ማንም ሊይዘውም ሊያዘውም አይችልም። ማንም ይይዘው አላልኩም እኔ። ብርሃኑ የተገደበ ቦታ ብቻ ነው መብራት የሚችለው። ጥያቄውን አልሰማሽም እኮ ምን ነው እየጮይሽ ነው? ዝም ብለሽ ጥያቄውን እኮ በትክክል መልሽልኝ። ብርሃኑ የተገደበ ቦታ ነው መብራት የሚችለው። ይኸውልህ እንደ አንድ ሙስሊም እኮ የማይሆን ጥያቄ እኮ ነው እየጠየቅ ያለው እኮ። እንደ ሙስሊም ጥያቄ ነው እንጂ እንደ ብርሃኑ የተገደበ ቦታ ነው ወይስ ከፀሐይ ይበልጥ ያነሰ ነው ብርሃኑ? ተራራ ቦታ ብቻ ነው የሚችለው ያለው ምን እንደሆነ ታውቃለህ? ይሄ ተራራ የኔን ፊት አይቶ መቋቋም የሚችል ከሆነ የሱ ፊት ብቻ በባትሪ ነው እንዴ? ይኸውልህ ተራራውን ብቻ ነው ለተራራው ብቻ ነው ፊቱን ግልጽ ያደረገለት። ምንድነው የተራራ ቦታ ብቻ እንዴ? አይገባኝም፣ መቼም አይገባኝም። ተራራ ቦታ ብቻ በርቶ ሌላ ቦታ ዓለም ላይ ሰው ነበሩ። ያኔ ሰው ነበር፣ ያ ፍጥረታት አሉ። ያኔ ፍጥረት አሉ አይደል እኮ ነገርኩ። ይኸውልህ ፍጥረት አለ። ተራራው ቦታ ብቻ ነው የወጣው። በቃ የተገደበ ቦታ ብቻ ነው ማብራት ማውጣት የሚችለው ማለት ነው። ከፀሐይ ያነሰ ብርሃን አለው እያልሽ ነው። ከፀሐይ ያንሳል አምላካችን ከፀሐይ ያንሳል እያልሽ ነው። ኦይ ስማኝ ልንገርህ፣ ስማ ለተራራ ብቻ ነው ፊቱን ግልጽ ያደረገለት አባ። እኛም ሐሳብ ሌላውን የት ደበቁ? ምን ደበቁ? ቆይ ሙይት አድርጎ አንድ በእናትህ ሌላው ምን ደበቁ? አንተ ስማ ልንገርህ፣ ይኸውልህ ለተራራ ብቻ ነው ፊቱን ግልጽ ያደረገለት። ሰምተኛላ? ምን ሸፍኖት ነው? ሌላ ምን ሸፍኖት ነው? አውጪ ምን ሸፍኖት ራሱ ነው። ይኸውልህ አንተ ስማ ትሰማለህ? ጭንቅላት አለ አይደል? በምን ሸፍኖት? እየሰማሁሽ ነው። በምን ሸፍኖት ነው? አዎ በቃ ስማኝ ላስረዳ። ስማኝ አንዴ። እሺ ይኸውልህ ለዚህ ተራራ ነው እንጂ ያለው ለምድሩ በሙሉ አላለም። ለምድሩ በሙሉ ቢል ኖሮ ምድር ላይ በሙሉ ብርሃኑን ያበራ ነበረ። ለዚህ ተራራ አሳየዋለሁ ነው እንጂ ለሙሉ ለፍጥረታት አሳያለሁ አላለም። በቃ ይሄ ግማሹን ደብቆት ነው። ግማሹን ደብቆት ነው። ይኸውልህ ደብቆት አይደለም። ለዛ ተራራ ግማሹን ደብቆት ነው ያለው። አባ ምንድነው የምትለው? አባ አይደለም፣ እኔ ገና ወጣት ነኝ። ቆይ ስሚኝ የምልሽ ገና ፊቱን ትንሽዬ አብርቶበት ነው ወይስ እንደገባኝ ያስረጅኝ እንጂ ትንሽዬ አብርቶበት ሌላ አስቀርቶ ነው? ይኸውልህ አስተካከል። ይኸውልህ ያለው ምንድነው መሰለ? እሺ ለዚህ ተራራ ፊቴን አሳየዋለሁ ነው። ገብቷል? ለሙሉ ነገር ፊቴን አሳያለሁ አይደለም። ለተራራ ብቻ ነው ማዳረስ የሚችለው። ፊቱ ተራራው ቦታ ብቻ ነው እንጂ ዓለም ለፀሐይ ማዳረስ አይችልም። በዛ ሰዓት ይኸውልህ አሁን ፈጣሪ ቅሪ በል ፊቱን አሳያለሁ ያለው ለዛ ተራራ ብቻ ነው። ገብቷል? ለተራራው ቃል ገብቶለት እሺ ተራራው ምንድነው ያለው? እንደዛማ ከሆነ ይኸውልህ እሺ ስማኝ አንድ መልስ ልመልስልሽ። ለዛ ተራራ ፊቴን አሳይቸው ያ ተራራ ፊቴን መቋቋም ከቻለ ላንተ አሳያለሁ ብሎ ተራራው የሱን ፊት ሲያየው ምንድነው ነው ድምጥማጡ ነው የጠፋው። ለሙሉ ለዓለም ከተራራ ወደ እሱ ሊያዞር ነው። ሁሉም ቦታ አይደረስም። አሳይቶ ቢሆን ኖሮ ደግሞ ይቻለም ዱቄት ነበር የምትሆነው ማለት ነው። ከተረዳህ ማለት ነው። እሺ አሁን ዱቄት ነው እሱን ነው የሚፈልገው። አሁን ደብቆት ነው ዱቄት እንዳትሆን የሆነ ነገር ሸፍኖት ነው። ሰማይ ምናምን ሸፍኖት ነው። ምኑን ነው ሰማይ የሚሸፍነው? አሳየው እኮ ለተራራው ፊት አሳይቶታል። ኑሩን ሸፍኖት ነው። አሁን ይኸውልህ ከነ ሙሉ ለተራራዋ ነው ፊቱን የገለጸላት። ፊቱ ሙሉ ተገልጿል።
ያውልህ አየህ አዎ ተገልጾላታል ተገለጸላት ፀሐይ ፊቱ ፀሐይ አያክልም እያለችን ነው የቴችን ዓለም ሙሉ አንድ ፀሐይ ነው ዓለም ሙሉን የሚያዳርሰው ፊቱ ደግሞ ተራራ ቦታ ብቻ ነው ሊያዳርስ የሚችለው ከፍጥረት ያነሰ ነገር ነው የምታመልከው እና መሰግናለሁ ለደረማመስ አቅም የላትም አታደረማምሶ በእግድ ብርሃኑ ሁሉ ቦታ ያዳርሳል እሱ ስለራቀች ነው እሱ ብትጠጋ ታፈራርሳለች እሷ ግን ስለሱ አይደለም ስለማፈራረስ አይደለም እያወራናለን ግን አንድ ፀሐይ ነው ያለችው እስከ አሜሪካ አውሮፓ ሁሉ ሀገር ብትበራ